ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። በዚህኛው ክፍል ፓይተን ላይ ስለ ኤክስፕሬሽን እና ስለ ስትሪንግ አብረን እናያለን። ኤክስፕሬሽን ምንድነው? ፓይተን ላይ እዚህ ጋር ዲፊኒሽኑን ቀጥታ እንመልከተው። ከርሰር የሚታያችሁ ከሆነ an expression in Python is a combination of values, variables and operators that can be evaluated to produce a result. obviously value እና variable ቢለው ነገር ክሊር አድርገናል ከዚህ በፊት ስለ variable ስናወራ። አሁን ለምሳሌ x is equals to 10 ካልኩ ነግሬያችሁ ነበር አይደለ? 10 value ነው፣ x ደግሞ variable ነው። x is variable. እዚህ ጋር አንድ ነገር ትጨምራለች። ምን ምትል? an expression in Python is a combination of values which is 10, variables which is x, and operators that can be evaluated to produce a result. expression ግዴታ የሆነ ውጤት የሆነ ፕሮዲዩስ የሚያደርገው ሪዛልት ያስፈልገዋል ማለት ነው። ብዙ አይነት ኤክስፕሬሽኖች አሉ። የመጀመሪያው ለምሳሌ ቤዚክ አርithmetic ኤክስፕሬሽንስ ናቸው። ሌትስ ሴ ለምሳሌ አቨሬጅ ካልኩሌት እናደርግ። ኤክስ ላይ 3ን ምን አደረግን? ቁጭ አደረግን። ከዛ ዋይ ላይ 5ን ቁጭ አደረግን። ከዛ በኋላ ዜድ is equals to x plus y። ይሄ ራሱን ኤክስፕሬሽን ነው አይደለ? ረን ባረገው ስንትን ይሰጠኛል? x ሲደመር y 3 ሲደመር 5 ማለት ነው 8ን ይሰጠኛል። ጂም ከፍ ላርጋትና ላሳያችሁ። 8 ተሰጥቶኛል። አሁን ይሄ ምንድነው? ይሄ ቫሪያብል ነው፣ ይሄም ቫሪያብል ነው፣ ይሄም ቫሪያብል ነው። እቺ ምንድናት? ፕላስ ሳይኗ ኦፕሬተር ናት። ከዛ በኋላ እነዚህ ቫሪያብል ላይ ምን አለ? ቫልዩ አለ። እነዚሁ ኮምባይን ሲያደርጉ ምን አረጉ? የሆነ ሪዛልት የሆነ ውጤት ምን አረጉ? ፕሮዲዩስ አረጉ። እሱ ምንድነው? 8 ነው። ቫልዩ 3 እና 5 አሉ። ቫሪያብል x እና y እና z ቫሪያብል ነው አለ። ከዛ ምን አለ? ኦፕሬተር ደግሞ አዲሽን ሳይን አለች ማለት ነው። ለምሳሌ አቨሬጅ ማውጣት ከፈለጋችሁ ምን ታረጋላችሁ? እቺ ፓራንቴሲስ ውስጥ ከቱና ሲካፈል ለሁለት ብታረጉ ሲካፈል ለሁለት ብታደርጉ ሴቭ ላርገውና ስንት ይሆናል? 4 ነው አይደል የሚሆነው? 4 አሁን ይሄ ራሱ አንድ አርithmetic ኤክስፕሬሽን። ሌትስ አሁን ለምሳሌ ብዙ ጊዜ ማትስ ላይ እዚህ ጋር አሁን ለምሳሌ ምን ያህል መሰላችሁ? ኢንቲጀር እዚህ ጋር አሁን አንድ ምናልባት እዚህ ጋር የሚያወራውን ለማውራት ያክል in Python 3 division always returns a floating point number. የሁለት ቁጥሮችን ዲቫይድ ስታረጉ ፓይተን 3 ላይ የሚሰጣችሁ ውጤት ምንድነው? ፍሎቲንግ ፖይንት ነምበር ነው። ኢቭን እነዚህ ኦፕራንዶቹ የሚካፈሉት ቁጥሮቹ the divisor እና dividend I think ማትስ ላይ ረስቻለሁ። ብቻ አካፋዩና ተካፋዩ ኢቭን እንትን ቢሆኑ ኢንቲጀር ዳታ ታይፕ ቢሆኑ ሪዛልቱ ምን ይሆናል? ፍሎቲንግ ፖይንት ነምበር ይሆናል ነው point። እሱ ለተሆነ ወደ ታች ልውረድ። ኢንቲጀር ዲቪዥን እንደ ሞጁሎ አሁን 9ኛ ክፍልም ይሁን 8ኛ ክፍልም ማትስ ስትማሩ ለምሳሌ x 10 ነው ብላችሁ አስቡ። ከዛ በኋላ y ደግሞ 3 ነው ብላችሁ አስቡ። ከዛ የሆነ አስተማሪ መጣና z አለ ይላችሁና ከዛ በኋላ z ማለት x ሲካፈል y ይላችሁና 10 ሲካፈል 3 ስንት ነው? 3 ነጥብ ሰምቲንግ ነው አይደለ? ነገር ግን ምን ይላችኋል መሰላችሁ? 10 ሲካፈል 3 ሲባዛ በ3 9 ነው። 10 ሲካፈል 3 ማለት ለ3 ሲካፈል 3 ይሰጠንና አንድ ቀሪ አለች። ያቺን አንድ ቀሪ ምን እናረጋታለን? እንከፋፍላታለን። ባጭሩ ነገሩን ላለማወሳሰብ ኢንቲጀር ዲቪዥን እንደ ሞጁሎ ምንለው። አሁን ለምሳሌ እዚህ ጋር እቺን አሁን አንድ የሆነች ነገር ላሳያችሁ። ፕሪንት ባረግ ይሄንን ስንት ነው የሚሰጠን? ቀሪውን አይሰጠንም አይደለ? ቀሪው ማለት አንድ ነው። ስላችሁ ሳይቆራረጥ ስለ ጓደኛ ያረኳችሁ አይደል? ስላችሁ ሳይቆራረጥ ኦር ደግሞ ያቺን የቀረችውን አንድ
በእንደዚህ ዴሲማል አድርጎ ሳይከፋፍል ነው አይደለ? ዲቪዥን ከፋፍሎ ነው አይደል ዲቪዥን የሚያስቀምጠው። ስለዚህ ስንት ይሆናል? 3.333 ነው የሚሆነው አይደል? ያ ይሄው እንደዚህ ነው የሚሆነው። ነገር ግን ቀሪዋን እንዲተው ከፈለጋችሁ እንደ ልጅነታችሁ መስራት ካሰባችሁ ሞጁሎ የምትባል ሳይን አለች። እቺ ምን ታረጋላችሁ መሰለ? ይሄ ምን ያረጋል መሰላችሁ? ባጭሩ ሲያካፍል ምን ያረጋል? ቀሪዋን ሪሜይንደር ኢንቲጀር ብቻ ነው ኢንቲጀር ዲቪዥን ነው ብቻ ኢንቲጀር ዲቪዥን ብቻ ነው አፕላይ የሚያደርገው። ከዛ ፍሎቲንግ ፖይንት የሚሰጥ ከሆነ ፍሎቲንግ ፖይንቷን አይሰራትም፣ ሪማይንደሯን ነው የሚያወጣት። አሁን ዲቪዥን ስናደርግ ኤክስ ሲካፈል ዋይ 10 ሲካፈል ለ3 3 ይደርስና ለሶስቱ ሰዎች። ከዛ አንዷን ደግሞ 3 ቦታ ከፋፍሎ 3.33 ያደርጋል። ሞጁሎ ሲሆን ግን ቀሪዋን ነው የሚያወጣው። ረን እናርገው። አያችሁ አይደለ? ኢቭን የሚያስቀምጠው ምን ሆነ አይደለም 3ን ሳይሆን 10 ለ3 ሲካፈል there is 1 የሚቀር ውጤት አለ። ለምሳሌ 12 ለ3 ቢሆን ኖሮ 12 ለ3 ሲካፈል ምን ይሆናል? ፐርፌክትሊ 4 የሚባል ቫልዩ ይሰጣችኋል። ስለዚህ ምንም ቀሪ ስለሌለው ሞጁሎ ውጤቱ ስንት ይሆናል? ያው 0 ነው የሚሆነው። ራይት? ያ 0 ነው የሚሆነው። ይሄን አሁን 15 ባደርገውም 0 ነው የሚሆነው። ግን 16 ባደርገው አይ ቲንክ 5 ስቲል 1 ነው የሚሆነው አይደለ? ያ ዋይ 16 ሲካፈል ለ3 ለምን? ኦኬ ሴፍ ስላላረኩት ነው ሶሪ። አንድ ቀሪ መሆን አለበት። 17 ባረገው 2 ይሆናል ማለት ነው ሞጁሎ። ራይት? ሶ ሞጁሎ ባጭሩ ሪሜይንደሩ ነው የሚሰጣችሁ የዲቪዥኑን። እንደ ህፃን አስረዳዋችሁ ሶሪ። ከዛ በኋላ ደግሞ ለምሳሌ ቅድም ሳካፍል ምን አረኩ? ኤክስ ሲካፈል ዋይ ከዛ ፓራንተሲስ ውስጥ ከተትኩት አይደለ? ራይት? ከዛ በኋላ 10 ሲደመር ነው ለምን 7 ሲደመር 3 ሲካፈል በሁለት አረኩ። ሶ ቀድሞ የትኛውን ነው? አሁን ለምሳሌ ቀድሞ ኤክስ እና ዋይ ይደመር ኦር ሲካፈል ለሁለት ያድርገው። እንዴት ነው ይሄን እንትን የሚያደርገው? አይ ቲንክ ሃይ ስኩል ላይ ቦዲ ማስ የሚባል የሆነ ነገር ነበር ሳስታውስ። ሶ ቅድሚያ ለየትኛው ነው የሚሰጠው? እዚህ ጋር ኦፕሬተር ፕሪሲደንስ የሚባል ኤክስፕሬሽን ላይ ያለው ለምሳሌ ይሄ ሲሰራ ቅድሚያ የሚሰጠው ለምንድን ነው? እንደምታዩት አንደኛ ቅድሚያ የሚሰጠው ለፓራንተሲስ ነው። ሶ 7 ሲደመር 3 ስንት ይሆናል? 10 ይሆናል። ከዛ በኋላስ ለኤክስፖኔንሻል ኦር ደግሞ ለፓወር ማለት ነው። ከዛ በኋላ ደግሞ ለመልቲፕሊኬሽን፣ ለዲቪዥን እና ለሞጁሎ ሰምቲንግ ከዛ ለአዲሽን። ሶ እዚህ ጋር ምን ያደርጋል? 7 እና 3ን ይደምራል፣ ምክንያቱም ፓረንተሲስ ስለሚቀድም። ከዛ ለሁለት ያካፍላል። ውጤቱ ስንት ይሆናል? 5 ይሆናል ማለት ነው። ራይት? አሁን ምንድነው የፈጠርኩት ችግር አለ? ኤክስ ፕላስ ዋይ ኤክስ ኢዝ ናት ዲፋይንድ ምን ማለት ነው? ኤክስ አለ ያ 5ን ይሰጠናል። ራይት? ሶ ሌትስ ሴይ እቺን ላጥፋትና ከዛ ከዚህ ይሄንን ኮፒ ላድርገው። ይሄን ኮፒ አድርጌ ለምሳሌ አሁን ፓራንተሲስ የለም ቅድሚያ ለየትኛው ይስጥ? አሁን እዚህ ጋር እንደምታዩት ማልቲፕሊኬሽን ከምን ይቀድማል? ከአዲሽን ይቀድማል። ስለዚህ 5 ሲባዛ በ2 መጀመሪያ ያደርጋል። ስንት ይሆናል? 10 ይሆናል። 10 ላይ 10 ሲደመር አዲሽን ቀጥሎ ስለሚመጣ 20 ይሆናል ማለት ነው። ሶ ሪዛልቱ ግዴታ 20 መሆን አለበት። ያ 20 ይሆናል። ሌትስ እቺንም አንዴ ሶሪ የመጨረሻ ኤግዛምፕል እቺን እንውሰዳት። ኦኬ ሶሪ እቺን እንውሰዳት። ምንድን ነው ያደረኩት? ያ ልክ ነኝ። እሺ አሁን እዚህ ጋር ምን አደረገ? ፓራንተሲስ አለ አይደለ? እዚህ ጋር እቺ መልቲፕሊኬሽን ሳይኗ እንግዲህ ፕሪሲደንሷ ይቀድማል አይደለ? ከምን ከአዲሽን። ሶ ቅድሚያ መልቲፕሊኬሽን መስራት ያለባችሁ ያህል ሊሰማችሁ ይችላል። ነገር ግን ምን አለ? አዲሽን ሳይኗ በፓራንተሲስ ነው ተከባ ያለች። ሶ ፓራንተሲስ ደግሞ ቅድሚያ የሚሰጠው አንደኛው ነው። ስለዚህ 10 ሲደመር 5 ስንት ነው? 15 ሲባዛ በ2 30
ሶ 30 ነው ማለት ነው ውጤቱ። ሶ ከዚህ በላይ እንትን አለ እንዴት ልበላችሁ። አሁን ለምሳሌ መልቲፕሊኬሽን፣ ዲቪዥን፣ ፍሎር ዲቪዥን ሞጁሎ ነምበር 3 ፕሬሲደንስ ነው የሚሰጣቸው ብለናል። ነገር ግን ሶስቱም በአንድ ላይ ቢመጡ ምን ይፈጠራል? እሱን ነገር ራሳችሁ ዲግ አድርጉ፣ የሆነ ጉግል አድርጉ ምናምን አንደርስታንድ ለማድረግ ሞክሩ። ሌላው ደግሞ ኤክስፕሬሽን ላይ ኤክስፕሬሽን የምንለው ነገር አሁን ለምሳሌ ሌትስ ሴይ እችን ቴክስት ኮፒ ላድርጋት። ኤክስፕሬሽን ስትሪንጎች ላይ ኢቨን ይሰራል። አሁን ለምሳሌ እዚህ ጋር እንደምታዩት ግሪቲንግ ይላል፣ ከዛ ሄሎ፣ ከዛ ምን ይላል ወርልድ። እቺን ፕላስ ሳይን ተጠቅመን ሄሎ የሚለውን ስትሪንግ እና ወርልድ የሚለውን ስትሪንግ ኮንካትኔት ማድረግ እንችላለን። ኦር ደግሞ ማጣበቅ እንበለው፣ እንደዛ ማድረግ ትችላላችሁ። ይሄን ሶሪ ይሄንን ረን ባረገው ፕሪንት የሚያደርግልኝ ሄሎ ወርልድ የሚባል የተያያዘ ቴክስት ነው። ያ ኮንካትኔት ማድረግ ትችላላችሁ። ኢቨን ቡሊያን ኤክስፕሬሽን አለ። አሁን ለምሳሌ ሌትስ ሴይ ኤክስ 10 ነው፣ ዋይ ስንት ነው? 5 ነው እንበል። ከዛ በኋላ ፕሪንት ትሉና ናት ኤክስ ፕላስ ዋይ ኤክስ ኢዝ ግሬተር ዘን ዋይ። አሁን እያላችሁ ያላችሁት ምን መሰላችሁ? ነገር ግን ቀጥታ ከማረገው ሌትስ ሴይ ዜድ ኢዝ ኢኳልስ ቱ ኤክስ ኢዝ ግሬተር ዛን ዋይ። ከዛ እዚህ ጋር መጥቼ ምን ላድርግ? እቺን ዜድን ፕሪንት እንዲያደርግ ላድርግ። እቺን ነገር አንዴ ላስረዳችሁ። የኤክስ ዋጋ 10 ነው፣ የዋይ ዋጋ 5 ነው። ከዛ በኋላ እዚህ ጋር ምንድነው እያደረገ ያለው? ማትስ ሳይሆን እየሰራ ያለው ኤክስ ኢዝ ግሬተር ዛን ዋይ፣ 10 ከ5 ይበልጣል እያለ ነው። ሶ 10 ከ5 የሚበልጥ ከሆነ ትሩ ነው አይደለ? ስለዚህ ኤክስ ከዋይ ስለሚበልጥ ዜድ ላይ የሚቀመጠው ቫልዩ ምንድነው? ትሩ ነው ማለት ነው። አሁን ይሄን ረን ባረገው ዜድ ኢዝ ናት ዲፋይንድ፣ ያ ትሩ ይሆናል። ሌትስ ሴይ አሁን የዋይን ዋጋ 15 ባደርግ እዚህ ጋር ዜድ ላይ እየተቀመጠ ያለው እንትን አሳይን እያደረግን ያለው ነገር ምንድነው? 10 ከ15 ይበልጣል እያለ ነው which is false። ሶ ዜድ ላይ የሚቀመጠው ቫልዩ ምን ይሆናል? ፎልስ ይሆናል ማለት ነው። ራይት። ሶ ኢቭን ቡሊያን ኤክስፕሬሽኖችንም እንትን ማድረግ ትችላላችሁ። እንዴት መሰላችሁ መጠቀም ትችላላችሁ። ያ ከዛ በኋላ ከዛ በላይ ደግሞ አሁን ለምሳሌ ቴክስት 1 እና ቴክስት 2 እዚህ ጋር ቴክስት 1 ሄሎ ወርልድ ነው የሚለው፣ ቴክስት 2ም ሄሎ ወርልድ ነው የሚለው። ሌትስ ሴይ ዜድ ላይ ከዛ በኋላ ኖ ቴክስት 3 እንበልና ቴክስት ኢዝ ኢኳልስ ቱ ቴክስት 1 ኢዝ ኢኳልስ ቱ ቴክስት 2 እንበል። ሶ እዚህ ጋር ምን እያለን ነው? ቴክስት 1 ሄሎ ወርልድ ቫልዩ አለው፣ ቴክስት 2ም ሄሎ ወርልድ ቫልዩ አለው። ሶ እዚህ ጋር ምን እያደረገ ነው? ኢትስ ቡሊያን ኤክስፕሬሽን። ቴክስት 1 እና ቴክስት 2 አር ዴይ ኢኳል፣ እኩል ናቸው ወይ ተመሳሳይ ናቸው ወይ? ተመሳሳይ ከሆኑ ቴክስት 3 ላይ ትሩ ቫልዩን አስቀምጥልኝ፣ ተመሳሳይ ካልሆኑ ደግሞ ፎልስ ቫልዩን አስቀምጥልኝ እያለ ነው። ሶ እነዚህ ተመሳሳይ ስለሆኑ እዚህ ላይ ቴክስት 3 ላይ የሚቀመጠው ቫልዩ ምን ይሆናል ማለት ነው? ትሩ ቫልዩ ይሆናል። አሁን ረን ባረገው ትሩ ነው የሚሆነው። ሌትስ ሴይ እዚህ ጋር ለምሳሌ ሰምቲንግ ራንደም ነገር ልጨምር። አሁን እኩል አይደሉማ። ስለዚህ እዚህ ጋር ምን እያለ ነው? ይሄ ቴክስት 1 እና ቴክስት 2 እኩል ናቸው ወይ? እኩል ከሆኑ ተመሳሳይ ከሆኑ ቴክስት 3 ላይ ትሩ አድርግልኝ፣ ካልሆኑ ደግሞ ምን አድርግልኝ? ፎልስ አድርግልኝ እያለው ነው። አሁን ረን ባረከው ፎልስ ነው ይሄ ራይት፣ ያ ፎልስ ነው። በጣም ነፍ ኤክስፕሬሽን ያለው ባይዞ ፓይተን ላይ ሶ ዲግ ማድረግ አለባችሁ። ራሳችሁ ገብታችሁ ዌብሳይቶች አሉ፣ ጊክስ ፎር ጊክስ የሚል አለ፣ ቱቶሪያልስ ፖይንት አለ፣ ፕሮግራሚንግ ሰምቲንግ የሚሉ ብዙ ኢንዲያንስ እንትኖች አሉ። ምንድናቸው ዌብሳይቶች አሉ። ያ ሶ እዚህ ጋር ምናልባት ኖቱ ላይ ይሄንን ኖት ሼር እናደርጋለን። ኖቱ ላይ ያልጨመርኩት ነገር ካለ ሶ አይ ቲንክ ዲስ ኢዝ ኢናፍ። ሶ ባጭሩ ለማለት የፈለኩት ገብቷችኋል። ባጭሩ ምን መሰላችሁ? ኤክስፕሬሽን ማለት ፓይተን ላይ ኢትስ ኤ ኮምቢኔሽን ኦፍ ቫልዩስ። አሁን እዚህ ጋር ቫልዩ ምንድነው? ቴክስት ነው። ቫሪያብልስ፣ ቫሪያብሎቹ እዚህ ጋር ምንድናቸው? ቴክስት 1 ቴክስት 2 ቴክስት 3 ኤንድ ኦፕሬተርስ።
ኦፕሬተሮቹ እዚህ ጋር ማን ናቸው? እነማን ናቸው? ዲስ ሳይን ኢዝ ኢኳልስ ቱ ሳይን። ይሄ አሁን እና እነዚህን ሁለቱ ደግሞ መለየት አለባችሁ። ይሄ አሳይንመንት ነው። እቺ ሲንግል ኢዝ ኢኳልስ ቱ ሳይኗ ቫሪያብል ላይ ቫልዩን አሳይን ለማድረግ ለማስቀመጥ ነው የምትጠቀሙት። የሆኑ ሁለት ነገሮችን ለማወዳደር ስትፈልጉ ደግሞ ኢዝ ኢኳልስ ቱ እቺ ደብል ኢዝ ኢኳልስ ቱ ሳይን ነው የምትጠቀሙት ማለት ነው። ሶ አይ ቲንክ ኤክስፕሬሽን ይሄ ነው። እንትን ማድረግ ትችላላችሁ። ከዚህ በላይ ብዙ ዲግ ማድረግ ትችላላችሁ ስለ ኤክስፕሬሽን፣ ግን ጀነራል ሀሳቡ ይሄ ነው። ሶ ይሄ ፌዝ 1 ሲያልቅ አይ ቲንክ ታስኮችንም ስለምንሰራ ያኔ የበለጠ ግልጽ ይሆንላችኋል። ሶ በቀጣይኛው ክፍል ደግሞ በሌላ ኮንሰፕት እስከምንገናኝ ያው መልካም ጊዜ